አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑኝ እላለሁኝ። እና ውዶችዬ ዛሬ ውሏችን ከእናንተ ጋር ይሆናል። እስከ መጨረሻው ድረስ ቪዲዮውን እዩልኝ። እንዲሁም ለምታበረታቱ ልጆች ከልብ አመሰግናለሁኝ ሁላችሁንም። አብሽሪ በርቺ ጠንክሪ ለምትሉኝ ማለት ነው። እና ውዶቼ እዚህ ጋር እንደምታዩት ትላንትና በለቀኩት ቭሎግ አይታችሁ ከሆነ ልብስ እያጠብን ነበረ እና ሰአዳም ዝህ እንደምታዩት ዛሬ እቃ እያጠበች ነበር። ፋፊ እኔ እቃ እያጠብኩ ነው፣ እስኪ ውሎዬን የኔንም አንዳንድ ቪዲዮዎችን አሳይልኝ ብላ ከዛ ከልጆቿ ጋር እየተዳረቀች ነበር። ሰብሪና ምዝጋ እየረበሸቻት ነበር እና እሷም እቃ እያጠበች በቃ ዛሬ ብሎ ግማሹ በእኔ ይሁን ወይ ማይ እሺ ታዩ እና በእኔ ይሁን ብላ በምታዩት መልኩ ሰአዳ እቃ እያጠበች ቪዲዮ ቀርጫት ነበረ ማለት ነው። እና እኔም ምሳ እየሰራሁኝ የነበረ ቪዲዮ አለ፣ እሱንም ታውታላችሁ ማለት ነው። እስከ መጨረሻው ድረስ ነው። በዙ አጋጣሚ አንዳንድ ነገር እምላችሁ ነገር አለ። ምክንያቱም በቦታ ዙሪያ ላይ የምትመጡ እህቶች ስላላችሁ አንዳንድ ነገር እላችኋለሁ። ሁላችሁም እንድታዳምጡት እስከ መጨረሻው እላለሁኝ። በቦታ ዙሪያ የምላችሁ ነገር አንዳንድ እህቶቻችን እማዬ የምላርግልሽ ተይ እንጂ ነይልኝ እንጂ እና አንዳንድ እህቶች ቆይማይ አንዳንድ እህቶች ያው ስለማታውቁት ይመስለኛል ያው የሀገሩን ሁኔታ የቦታ መጨመሩን ቦታ እንዴት ወይ ይሄው አለ ቦታ እንዴት እንደሆነ ያሉትን ነገሮች አክባሮች ስለማታውቁ ይመስለኛል። ፋፊ ቦታ ፈልገን ነበረ፣ ግን በዚህ ዋጋ ቢያንስ ህጋዊ ሆኖ ቤት ያለበት አካባቢ ወደ ከተማው ጠጋ ያለ ቢያንስ እስከ 1 ነጥብ ያው እህቴ ታዳምጫዋለሽ ይሄን ያልሽኝ ልጅ፣ ሌሎችም አንቺ ብቻ ሳትሆኚ ያው ያላየውን እኔ አልፈርድም። ምክንያቱም እናንተ የሀገሩን ሁኔታ የቦታ እንዴት እንደሆነ ሁኔታውን ስለማታውቁ ይሄ ነው ብዬ አልፈርድም። ያው በዚሁ አጋጣሚ እህቴ የጠየቅሽኝም እንዲሁም ሌሎችም የጠይቃችሁ ልጆች ታዳምጡታላችሁ፣ ይሄንን ቪዲዮዬን ታውታላችሁ ብዬ ተስፋ አድርጋለሁ። እና ህጋዊ የሆነ ፋፊ ወደ ከተማውን ቀረብ ያለ ቤት ባለበት አካባቢ ሰፈር የሆነ በ1 ነጥብ ህጋዊ የሆነ ካርታና ፕላን ያለው ፈልጊልን ላላችሁኝ ልጆች እውነት ለመናገር ያው እንደነገርኳችሁ እናንተ ላይ መፍረድ አይቻልም። ያም ሆኖ በዚሁ አጋጣሚ ያው አንዳንድ ነገር ልበላችሁ ብዬ ነው። ህገወጥ ላይ ነው፣ ህገወጥ ላይ እንኳን ሆኖ ራሱ ወደ ከተማው ቀረብ ብሎ ህገወጥ ላይ እንኳን ራሱ በ1 ነጥብ የለም ውዶች፣ እንደ ቦታው አቀማመጥ እንትን ይላል ማለት ነው። እና እንትን ላይ ደርቃ አካባቢ ያው ኮምቦልቻን የምታውቁት ደርቃ ያኔ ገና ቁጥር የተሰጠው ካርታና ፕላን ገና እየጠበቀ ያለ በዛ አካባቢ ሊገኝ ይችላል። ደርቃ ወይም ደግሞ አሰናገር የሚባሉ አካባቢዎች ላይ ማለት ነው። ግን ካርታና ፕላን ይወጣለት ኮምቦልቻ ላይ ካርታና ፕላን ይወጣለት ሁሉ ነገር ይወጣለት በ1 ነጥብ ቀርቶ አይደለ በ1 ነጥብ 500 ሺህ ራሱ ምናልባት ነው የሚገኘው ማለት ነው። ስለዚህ ይሄን ተገንዛቢ በማድረግ ነው እኔ ጋር ቦታ ስትጠይቁኝ ቦታ በ1 ነጥብ የሚባል ታሪክ የለም። ህጋዊ ፈልጋችሁ ያው እናንተ ጋር እንደነገርኳችሁ አልፈርድም። ምክንያቱም ከሀገር ከወጣችሁ የቆያችሁ እንዲሁም ደግሞ ስለ ሀገር ሁኔታ የማታውቁ ልጆች ናቸው። ብዙ ጊዜ ስለ ኮምቦልቻ ያለውን ኢንፎርሜሽን የማታውቁ ናችሁ ስለ ቦታ የምትጠይቁኝ። ማይ ምን ሆነሽ ላውልቅልሽ የምትጠይቁኝ ማለት ነው። እና በዚሁ አጋጣሚ ከኮምቦልቻ ውጭ ምናልባት ሊገኝ ይችላል እስከ 1 ነጥብ ማለት ነው። ኮምቦልቻ ላይ ግን ከ1 ነጥብ 5 ራሱ ያንንም ምናልባት በፊት ላይ ነበር 1 ነጥብ 5 እየተባለ የነበረው ዙሮ በ1 ነጥብ 5 እህቴ እስኪ ኢንሻአላህ ፈልግልኝ ያለች ልጅ አለ ባላ ፍቃድ ካገኘውኝ ኢንሻአላህ ማለት ነው። እና ምን አለ መሰላችሁ ቦታ አሁን ላይ ቅድም እንደጠቀስኩላችሁ እንደዛ የሚባል ታሪክ የለም። ህገወጥ ላይ ራሱ እንኳን ወሳኝ ቦታ ከሆነ እንኳን 2 ነጥብ ነው የሚሸጠው ማለት ነው። እንግዲህ ህገወጥ ላይ ማለት ነው አስባችሁታል 20 ሜትር መንገድ ላይ ያለ ማለት ነው። እና ይሄንን ማወቅ አለባችሁ። በ1 ነጥብ የሚባል ቦታ የለም። በቃ አንዳንድ ጊዜ የምናደርገውን ወይም ደግሞ የምንጠይቀውን ነገር ቢያንስ እንኳን ከቤተሰብም ብዙ ኢንፎርሜሽን ታገኛላችሁ። በእርግጥ እኔ ጠይቃችሁ በአቅማቸው ልክ ነው፣ ሰው ላይ በአቅሙ ልክ ነው የሚጠይቀው። ግን ኧረ ውድ ነው እንደዚህ ከሆነ ከምትሉ ግን በሀገራችሁ በየአካባቢያችሁ
ኮምቦልቻ ላይ ውድ ነው፣ ምንም ጥርጥር የለውም። የትም ቦታ ጠይቁ፣ ኮምቦልቻ ላይ ቦታ ውድ ነው። የምነግራችሁ ነገር ማለት ነው። እኔ ከእናንተ ቦታ 10 ሳንቲም አትርፌ የማገኘው ነገር የለኝም እና ቦታ ኮምቦልቻ ምድር ላይ ውድ ነው። ሌላ ቦታዎች ላይ እርካሽ ሊሆን ይችላል። ገባችሁ አይደል? ህጋዊም ሆኖ ከአንድ ነጥብ በታች ልትገዙ ትችላላችሁ። ካርታና ፕላን ያለው ሆኖ ከአንድ ነጥብ በታች ሊገዛ ይችላል። ኮምቦልቻ ላይ ግን በጣም ተፈላጊ ስለሆነ ይሁን አላቅም፣ ብዙ ጊዜ ቦታ ውድ ነው። በቃ ምንም እንትን የለውም። በየሌላው ሀገር በርካሽ ሲሸጥ ኮምቦልቻ ላይ ግን በጣም በውድ ነው የሚሸጠው ቦታ ላይ ማለት ነው። እና ቦታ ኮምቦልቻ የምትፈልጉ ልጆች ካላችሁ ህጋዊ የሆነ ምናልባት ያንንም ከ1.5 ከ1.6 ምናልባት አጋጣሚ ከተገኘ ያንንም ማለት ነው። በጥቅሉ ከ2 ነጥብ በታች በሉት፣ ከ2 ነጥብ በታች አይገኝም ህጋዊ የሆነ ያውም ደግሞ ብዙ ሰፈር የሌለበት ወጣ ብሎ አዲስ የተሰጠ አዲስ ካርታና ፕላን የወጣለት በ150 ካሬ የተመራ ነው ያን የሚገኘው ማለት ነው ውዶችዬ። እና እሺ ሰጥሻለሁ። እና ስለ ቦታ ለምትጠይቁ ልጆች ይሄን ያክል ኢንፎርሜሽን ከሰጠኋችሁ ያው ገሽ ካሁናችሁ ስትመጡ ይሄ ማብራሪያ ይሆናችኋል ብዬ ስላሰብኩ ነው። የብዙ እህቶች ጥያቄ ስለሆነ ቢያንስ ፋፊ እስከ 1 ነጥብ ካለ ምናምን እስከ 1.2 እንደዛም የምትሉ ልጆች አላችሁ። እማዬ እሺ እና እንደዛ እያላችሁ ለምትጠይቁ ልጆች ነው ማለት ነው ዛሬ ይሄንን ነገር ልል የቻልኩት። ሰብሪና በመሀል ሀሳቤን እየሰረቀችኝ ነው ውዶቼ፣ ምንም ማድረግ አይቻልም። እና ይሄን ነው የምላችሁ። እዚጋ እንደምታዩት ምሳ እየሰራን ነበረ። በመሀል ወደ ሰብሪና በመሀልም ደግሞ ሀሳቤንም የምሰጠውንም ወደ ሀሳቤ እየመጣው ስለሆነ ስራዬንም ረስቸዋለሁኝ ላችኋለሁኝ። ይሄን ይመስላል። ቦታ የምትፈልጉ ልጆች ካላችሁ ያው አሁን ላይ በነገራችን ላይ እኔ ሁልጊዜም የምነግራችሁ በሰዓቱ የምታደርጉት ነገር አይጸጽታችሁም። ማለት የምታደርጉበት ቦታ ላይ ብቻ ማወቅ ነው ዋናው ትልቁ ነገር። እናንተ መግዛትም ይሁን የምታደርጉበትን ብራችሁን የምታወጡበትን ቦታ ብቻ ለይታችሁ ማወቅ ነው። በሰዓቱ የምታደርጉት ነገር ይጠቅማችኋል። በሰዓቱ የምታደርጉበት ቦታ ብቻ እናንተ ምን ላይ ነው ማድረግ ያለብኝ የሚለውን ነገር ለይታችሁ ማወቅ ብቻ ነው ውዶችዬ። እና በእጅ የያዙት ነገር ያተርፋል እንጂ ምንድነው በእጅ የያዙት ወርቅ ምናምን የሚባል ነገር አለ እና አባባል አለ። ስለዚህ ውጤታማ ትሆኑበት ነበረ ብትይዙ ማለት ነው። እና ኢንሻአላህ አሁንም ደግሞ እንደተባለው ከሆነ ህገወጥ ቦታዎች በአማራ ክልል ያለ ሙሉ በሙሉ ህጋዊ ይሆናል እንደተባለው ባላ ፈቃድ ከሆነም ተሸውዳችኋል እናንተ ነው የምለው በጥቅሉ ማለት ነው። ምክንያቱም አሁን ህዝቡ ደግሞ ይሄንን ሲሰማ የገበሬ እንትን መሬትም ሊሆን ይችላል፣ ማንኛውም ሊሆን ይችላል። ብቻ ሻጭ በጣም ያስወድዳል። ለመሰላችሁ አሁን እቺን ኢንፎርሜሽን ይሰማሉ። ገባችሁ አይደለ? በአማራ ክልል ህጋዊ ሊሆን ነው የሚባለውን ህገወጡ ላይ ቦታ እንኳን እንግዛ ብትሉ ኦቨር ነው የሚሰቅሉት ማለት ነው። በጣም ያስወድዳሉ። ስለዚህ አሁን እንኳን ይሄንን እናንተ ራሱ ሰምታችሁ እዚህ ያለ ህዝብ ሰምቶ ሻጩ ምን ያክል ገበያውን እንደሚሰቅለው ስለማቅ ነው ማለት ነው። ስለዚህ በጊዜ የምታደርጉት ነገር ዙሮ ተጠቃሚ ያድርጋችኋል እንጂ አይጎዳችሁም ነው የምለው። እና አሁንም ቢሆን ህጋዊ የሆኑ ቦታዎች ላይ ብራችሁን ከምታስቀምጡ ነገ ውጤታማ ትሆኑበታላችሁ፣ ታተርፉበታላችሁ። እንኳን ህጋዊ ቦታ ገዝታችሁ አይደለ ህገወጥ ቦታ ላይ ሆኖ ራሱ እንኳን የከሰረ ሰው የለም እስካሁን ድረስ ማለት ነው። እና ምናልባት አንዳንድ ቦታዎች ላይ ተፈላጊ የሆነበት ቦታ እስከ ቤታቸው ድረስ ሊፈርስ ይችላል። ግን እንደ ቦታ ሁኔታ ነው። መንግስት የሚፈልግበት ቦታ አካባቢ ከሆነ ቦታችሁ ያው ወይ ያፈርስባችኋል ወይ የተወሰነ ብር ሰጥቶ ቦታውን ለሚጠቅም ነገሮች ሊያገለግልበት ለመንገድም ሊሆን ይችላል። ለተለያዩ ነገሮች ያው መንግስት በሚፈልግበት ሰዓት እንትን ሊያመቻቸው ይችላል ማለት ነው። ከዛ ውጭ ግን ያው አሁን ህጋዊ የሆነ ቦታዎች የያዝነ ሁሉ እኔ የከሰርኩበት ነገር የለም በራሴ ማለት ነው። እና ብዙ ጓደኞች አሉ፣ ብዙ የማውቃቸው ሰዎች አሉ። እስካሁን ድረስ ምንም የከሰሩት ነገር ወይም ደግሞ የደረሰባቸው ነገር የለም እስካሁን። ኢንሻአላህ አሁንም ደግሞ ይሄ ሀሳብ ከመጣ ባላ ፈቃድ ህጋዊ ይሆንልናል ብለን እናስባለን፣ ተስፋ አለን። ያው የድካማችንን አላህ ቆጥሮ ህጋዊ ያደርግልናል። ዱአ አድርጎላችሁ ማለት ነው። ያልገዛችሁ ደግሞ ህጋዊ የሆኑ ቦታዎች ላይ ዛሬ ነገ ሳትሉ ገዝታችሁ ብታስቀምጡት አካባቢው እኮ ከተማ እየሆነ ነው የሚሄደው ውዶች። ህጋዊ የሆነ ቦታ ላይ በቃ ቤት እየተሰራ በቃ ሰው እየሰፈረበት እያደር ነው የሚለው ማለት ነው።
እኔ በራሴ ባለሁበት አካባቢ ብዙ ጊዜ በቪዲዮ ስሰራ ነበረ። የዛሬ ስንት አመት ስመጣ በቃ ጭራ ያለ ነበር። እንደዚህ ቤት አልፎ አልፎ የተሰራበት አካባቢ ነበር የኔ ቤት። አሁን ላይ ግን ሰፈር ሆኗል ምናምን እያልኳችሁ ነበር እና እንደዛ ነው በቃ በሰዓቱ እኔ እዚህ ነው እንደ ምናምን በጣም ሰው የለ ሰፈሩ አካባቢው ሰው የለ ምናምን ብዬ ነበረ። ከዛ ተመልሼ ሄድኩኝ 2 አመት ቆይቼ ስመጣ ማሻአላ ሰው የኖረበት በቃ ሰፈር ሆኖ ምናምን በጣም አምሮ ውብ ሆኖ ነው ያገኘሁት ማለት ነው። ስለዚህ ትላንት ያየነው ዛሬ ላይ ለውጥ ላይ ሆኖ ነው የምናየው እንጂ የትላንትና ቦታ ላይ ሆኖ አናገኘውም ነው የምላችሁ። በጊዜው የምታደርጉትን ነገር መጠቀም አለባችሁ። ተጠቀሙበት፣ ግዙ ነው የምለው። ብር ለከሌ ለከሌ እያላችሁ ብራችሁን አታባክኑ። እንዲሁም ደግሞ ብር አታስቀምጡ። ቦታ ህጋዊ የሆነ ነገር ገዝታችሁ አስቀምጡ ነው የምላችሁ ማለት ነው። ተጠቃሚ ትሆናላችሁ እንጂ የሚጎዳችሁ ነገር የለም። ወደ እኔም ጋር ስትመጡ ቦታ መግዛት የምትፈልጉ ልጆች ያው ህጋዊ የሆኑ ቦታዎች ከ2 ነጥብ በታች አይገኝም። ምናልባት እንደው ባለፈው በ150 ካሬ የተመሩ ቦታዎች ነበሩ። እነዛ በ1.500 ሺህ ሲባል ነበረ። እነሱ አካባቢ ላይ ከተገኘ ምናልባት እንጂ ከዛ ውጭ ግን እንደዚህ ብዙ ዋጋ የለም አይገኝም ነው የምላችሁ ውዶችዬ። ያው ይሄንን ታሳቢ በማድረግ ቦታ ስትጠይቁኝ አቅማቸው የሚችለውን ኧረ ከዚህ በላይ ከሆነ እኔ አልችልም ብላችሁ ያው ራሳችሁን ውሳኔ ስለምትሰጡ ይሄንን ላሳውቃችሁ ብዬ ነው ማለት ነው። አይ አቅሜ ይችላል እኔ መግዛት እፈልጋለሁ የምትሉ ደግሞ ኢንሻአላህ ታናግሩኛላችሁ። ስልክ ቁጥሬ ፕሮፋይሌ ስር ላይ የዩቲዩብ ፕሮፋይሌ ስሩ ጋር ታለላችሁ። ከዛ እየወጣችሁ እኔ ጋር ማግኘት ወይም ደግሞ እኔ ማናገር የምትፈልጉ ትችላላችሁ እላለሁ። እና ለዛሬ ይሄን ካልኳችሁ ይበቃል ማለት ነው ውዶችዬ። የዛሬው ውሏችን በዚህ መልኩ ነበረ። ሼር እና ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑን እላለሁኝ። የደውል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ በደውል ምልክት በመንካት ቤተሰብ ሁኑን። የዛሬው ቪዲዮአችን በዚሁ ነበረ። ሼር እና ላይክ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።